አዲስ አበባ የማን ናት? ስንሽን አጋጭተሽ የማን ናት? ቢያዘው ሰይጣኑ ይነግርሻል። ሰይጣን ይምጣብቅ። አዲስ አበባ የማን ናት? ጦርነቱ ተካሂዶልካል። ቲክቶክ ላይ ተጧጡፋል ነው ማለት። ስኒውን አጋጭና የማን እንደሆነ ይነግርሻል። እኔማ ቃለው ምን አልናገርም። ለምን ገልበጥ አትዋሺ። ስለ አዲስ አበባ አንድ ስኒ አንቺ እዚህ ላይ ያስቀረኝ ደግሞ አንተ አንደኛ ግን እዛው ቀርተ ጂቦ ወይዬ እንዲህ በፍቅር አውራኝ ይሻልካል። ግን እኮ እኔ አዲስ አበባ የማናት ስትይኝ ከአንቺ በላይ አዋቂ አለው ብዬ እኮ እኔ ቆንጆ አይደለም። የማናት እኔ ተጠየቅኩ የማናት ተባልኩ። እንዲህ ሳስባት ግን የኦሮሞ ትመስለኛለች። እውነትን ሲነግሩት የኮለኮሉት ያክል ሳቀ አለች እናቴ። እኔ ምን እመስላለሁ? እኔ ኦሮሞ ነኝ፣ ትግሬ ነኝ፣ አማራ ነኝ፣ ጉራጌ ነኝ፣ ወላይታ ነኝ። ምንድን ነኝ ነኝ? አንቺ ማንንም ብሔር አተኪም። አንቺ ጠንቋይ ነሽ። እኔ እኮ መንግስት ሙዚየም ነው የሚያስቀምጠኝ እኮ ሲሄድ ነካከፍ። አንቺ ራስሽ የግል ብሔር ነው ያለሽ። አደራ እንዲህ ነኝ እንዳትይ፣ ተሳስተሽ ብሔር እንዳትይ። አንተ የኦሮሞ ናት አልክ። አዲስ አበባ አይደል? ጥሩ ነው፣ ጥሩ ሀሳብ ነው። አዲያ ትመስለኛለሽ። ብለሃል። ናውጣ ቦስዬ ወይ ነሽና እግዚአብሔር እንዳንቺ ያሉትን ኢትዮጵያውያን እግዚአብሔር እንዲያበዛቸው ቀን ከሌሊት ነው የምጸልይ። እነዚህ ሻሻቸውን ቀሚሳቸውን ለብሰው መጥተው እዚህ ጋር ግግም በላ እናክንና ካልሰማኝ ገለብጣል። አንቺ እኮ ጸደይ ነሽ። እግዚአብሔር ሚኒ ፒኪኒ ምናምን አድናቂ እናቴን አድናቂሽ ነኝ። እውነት ነው እንጂ እስቲ በእናትሽ ራፕ አድርጊልኝ። ከዚህ ከእንትን ካለው ባልሽን ያዥ የሚለው ቀማሻለሁ። እስኪ ከሙዚቃዎች መካከል አንዱ ስራ ባልሽን ቀምቼ ነጥቄ ባልሽን ካልያሽ ምናምን የሚል የለ። ኧረ እንደዛ የሚል የለም እኮ። እንዴት ነው እስቲ እንዴት ነው በእናትሽ ቦስዬ፣ በእግዚአብሔር እንዴ አንቺ ኤክስ ኤኒዋይ እኮ ነው የሚለው። ምን ማለት ነው? ያንቺ የበፊቱ ፍቅረኛሽ ላይክ የኔ አሁን ፍቅረኛ ነው የተውሽው እኔ ጋር ነው እንደው እና ምን አባሽ ታመጫለሽ ምናምን ያልሽ ትሰድቢያታለሽ። ኧረ እኔ አላልኩም። ቅጥል እሱ ስራ አይደለ እንዴ? ስራ እንዴ? ገራሚ ዘፈን ነው ግን እናቴ ወድጄዋለሁ። እውነት ነው። የትኛውም አንዴነሽ ቦስዬ ፒኪኒው ጡት ማስያዣው ምናምን ደስ ብሎኝ እያየሁት እናቴ ትሙት። እንዲህ አገራችን ወደ ኋላ የቀረችው እኮ በአንዳንድ ሰዎች እኮ ሰውነታቸው ላይ ጭቅቅት ያለባቸው እንጨት ሲለቅሙ ቂጣቸው ላይ እንጨት ወቅቷቸው ጠባሳ ያለባቸው በፒኪኒ ምናምን ግዳያቸው አይወጡም። ለዛ እኮ ነው አንቺን አሁን ለመተቸት የሚንዳዱት እንትን የሚሉት ለዛ ባለጌ ስለሆንኩ። እውነት ነው እንጂ አንቺ ጸዴ ነው። እግዚአብሔርን ተመችቶኛል። አሁን ሌላ አልበም አትለቂልንም ወይ? ሲንግል አይሻልም ከአልበም? አሁን እኮ በአጠቃላይ አሁን አንድ ስራ ስለ ግማሽ አልበም ለቀኩ በለው። ያንቺ አሪፍ ነው እናቴ። አሁን ከእንትና ጋር ከስጢፎ ጋር ደግሞ የሆነ እየተቀባበላችሁ ብዘፍኑልኝ። እሱ ዘፋኝ እኔ ራፐር ነኝ፣ እንዴት እንገናኛለን እኮ? ራፕና ዘፋኝ አንድ ላይ ምናምን ነው ይሰራል። አይሆን እስቲ እሺ አንድ ራፕ በይልን ከዘፈንሻቸው መካከል። ኧረ እዚህ ላይቭ ላይ ሰይፈኝ። ለምን ደስ አይልማ? አንዳንድ ሰዎች ግን ባለጌዎች ናቸው። ቦስ ካደረካቸው ከፕሮፋይልክን ካደረጉት መካከል ይላል። ፕሮፋይል ነው የተሻለ ምንድን ነው እኮ አስረዳኛል። ታደለ እንዴ ፕሮፋይል ላይ ያልከው ቦስዬ ዝም ብለው ነው። አንዱ ነው እዚህ ጋር የጻፈልኝ እከክ
ብሎክ አድርገው ማን ዘውድነ እና አቡስዬ ጌም እየተጫወትሽ ነው? ልጫወት ነው የገባሁት። በቃ ፈታ በይልኝ። እኔም እዚህ ፖለቲካዬን እየቀደድኩ ነው። ልፖተልክ ነው። እወድሻለሁ፣ አትጥፊ እህቴ። ጠፍተሻል ደግሞ አንተም የኔ ቆንጆ። አይ የምገባበት ታይም ላይክ አንድ አይነት ስላልሆነ ነው እንጂ አለ። እሺ ቡስዬ አደራ እንዳጠፊብኝ። አልጠፋም። ቻው። እሺ ይመች። ቻው። እንዴ ልታነካኩኝ ነው አይደል? ፕሮፋይሉን አይተዋለች ምናምን የምትል ህዝቤ እኮ ባለጌ እኮ ነው። ኮፒ ሊንክ እያደረጋች እስቲ አንድ ራፐር አስገብቻለሁ። አንድ ጠንቋይ ላስገባ። ብሔሬን ታውቃለህ አላለች? ጠንቋይ ብሔር አለው እንዴ? ወገኖቼ አዲስ አበባ የዋላት ብላ ስትጠይቀኝ የኦሮሞ ይመስለኛል ነው ያልኩት። ነው አላልኩ፣ ይመስለኛል። እንዴት ይመስለኛል ካለች እነግራለሁ። እንዴ ዙሪያውን ጥምጥሙን ምናምን ብዬ እነግራታለሁ። እኔ አልተሳሳትኩ፣ አያገባኝም። ሲጀመር እኔ አሁን መቀሌ ማናት በሉኝ፣ የደብረ ጽዮን እና የታደሰ ወረደ። እኔ ስለ አዲስ አበባ ምን አገባኝ? ለምን ታስጨንቋታላችሁ ነፍሴን? ነፍሴን ለምን ትጨነቅ? አትባረይ ዓለም ቦሻ መጽያ የኔ ትግራዊት አንዲት ቆንጆ ትግራዊት ደግሞ አመጣሁላችሁ። የምታምር ትግራዊት መጣች። ቀን ታነሳለች አታነሳ? ደወልኩላት። መሬቱ የኦሮሞ ነው፣ ፎቁ የተጋሩ ነው፣ ህዝቡ አማራ ነው። አዲስ አበባ ነው የገለጽካት? እዚህ ጋር ገላለጽ አዲስ አበባ የዋናት ብለህ ስትጠየቅ መሬቱ የኦሮሞ ነው፣ ፎቁ የትግሬ ነው፣ ህዝቡ የአማራ ነው። ገባኝ። እንታይ አትወኒ ሓዳር ኣለኒ ፍቅሪ ኣለኒ ይክሩ ላስገባት ስ ይክሩ አሰላም አለይኩም። ይክሩ ራስ ኦሪጂናሉ ነህ? አዎ ኦሪጂናሉ ማሪ። ወንዴት ነሽ? አሰላም ይክሩ። ወይዬ ማሪ ወንዴት ነሽ? የኔ ኩሩ የኔ ጠንበለን። ሱቅሽ ደግሞ ሱቅሽ አድጋለች። አዎ አደገች እኮ ላይ ቆራሴ ወንድሜ። አሁን ጀግና እኮ ነሽ። ጀምራለህ፣ ወደዚህ ትመጣለህ። ተመልከት እስቲ ዞር ወደ በሩ ፋጦዋ ወደ በሩ ዞር፣ እንዲህ ተሽከርከሪ። ቆይ ማሻአላ እዚህ ላይ ጀምሩ። ወላሂ ላዚም ጀግና ናት። ፖለቲካ አታውቅም። ዞር ሽሮ በርበሬ አላት። ልብሱ ላይ ደግሞ ሽሮ ተደርድሮ። እስቲ ዞር አዙሪው ዞር ወደ በሩ አድርጌው። አንቺ ደግሞ ሰውዬ በሩ ምን ይሰራል? እሺ ቆይ ቅባትም አለ፣ ሽሮ በርበሬም አለ፣ ልብስም አለ። አንቺ ጀግና ነሽ ወላሂ። አንቺ አላህ ያሳድግሽ። የራስሽን ሱቅ ደግሞ በትልቁ ያረቢ። ይክሩዋ አሁንማ ወንድምዬው ራሴው እኮ ነኝ እንዴ ጀግና። ስሚ ባላለሽ ምን ነው ጥያቄ ነው። ባላለሽ አዎ እንዴት አንቺ የእንትናን ባላ አወቅሽው? የች ማን ነበር ስሟ? በቀደም ባሌን ሰረቁብኝ ብላ ስታለቅስ አፍነው ወሰዱት ስትል ሰምተሻታል? ያቺ ቅመማ ልብስ ምናምን ያላት አንድ ቀን እንኳን ሀቢባ ቤት 50,000 ዲርሃም ተበልታ ወላሂ ላል ባባኔ ቀመጥ ይራሱ ጣለፉት። ሀዊን አወቅሻት? ሀዊ ማናት? ሀዊ ናት። ልብስ የምትሸጠው ረዋን። ኦኬ እሺ። ባሏን አፍነው ወስደው 24 ሰዓት ሆነው ብላ እንዲህ ስታለቅስ ተመለሰ መጣ።
ጭራሽ ቃይ አይ መንገድ ላይ አስቀርተውት ወላሂ ላዚም ምን የመሰለ መሰለሽ እንዲው ቴስቲ ምድር ዓለሙ የሚወደው ልጅ እንዲው እንዴት ያለ ልጅ እንዲው ያንን ኦስማንን ወስማን አዎ 24 ሰዓት አደረገ ቤት አልገባም ብላ እንዲህ ስትነፋረቅ አየዋል። ሱብሃንአላህ መጥቷል። ተገኘ እንዴ ሰማሽ? እኔም ነው እኮ እዚህ ጋር ሲጻፉ የረዋን ባል ኦስማን አሉኝ። ረዋን አለኝ። አዎ ምን የመሰለ ጎረምሳ እንዲወሰዱባት ከጉያዋ ነጠቋት። ወላሂ ላዚ አይዲያ አዎ ማሪዋ ወይ ተገኝቷል አሉ። እሰይ እንዲው ቸር ያሰማችሁ ወላሂ አልሐምዱሊላህ። አረዲያ እንዲህ አይነት ነው እንጂ በረካ ያለው ወሬ። እሺ ወዲህ ወሬያችን በቃ ተይውሱን እና ይክራም ዋዬ አንቺ እድግበይልኝ ቅመሟዋ ባላለሽ? አዎ ቁልፍ አለሽ? የጥቁሩ ጓጉንቸር የሚባለው ቁልፍ እገዛለሁ። ምንድነው? ለምንድን ፈልገው ነው? ቆልፊበት። አሁን በቤት ውስጥ አስገብተሽ ይወስዱብሻል። አራንተ የቆሆነ ከሄደ ሄድ እንጂ ምን እሱ ኧረ ይወስዱ። እንዴት እናፋረቂያለሽ በኋላ ወላሂ ላዚ ፍቅርያ እሱ ፈልጓት ይላልሽ አይደለም ይጠልፋሉ። አንቺ ደግሞ ፈልጉ አይደለም እኮ አፈፍረም ያው መኪና ይዘው አላሉ ደግሞ ያሽከረክራሉ። አዎ ወይስ በሩን ነው? በሩን ትደነቅሪበታለሽ ላዩ ላይ በቃ ምሳውን ታቃቢዋለሽ። እንደዚህ እየሰራሽ አንቺ ቁጭ ብሎ ይበላታል። እዛችሁ ቁጭ በል። አሁን እንዴ ይጠልፉብሻል ወላሂ ላዚም አግተው። እንኳንም ነገርከኝ እንደዚህ አይነት ካለ አንድ ክላስ ውስጥ ቆልፌ ቁጭ ነው። ደሞ ሲያምርብሽ ዛሬ የለበሽው ሽቲ ስንት ነው? ለሚስቴ ልገዛላት ነው ወላሂ ላዚም 100 ድርሃም ነው የሚሸጡት ከነሻርፓቸው። የ100 ድርሃም ስንት ነው? የ100 ድርሃም 4 ፍሬ ወላሂ ለሚስቴ አንዱን ልክላታለሁ። ሌላ ከለር ታለሽ አሳይ እንየዋ። እንደዚህ አይነት ለሐሙስ ይሆንሻል ማሪዋ። ቤትሽ ቡና ስታፈይ ደሞ ቀይራት ሚስቴ ታምራለች ወላሂ ላዚም ብታያት እንዴ አበባ ነው የምትመስለው። ወላሂ ታምራለች ወላሂ ላዚም ይቀኑበታል ወላሂ ላዚም። ወዴ እየሰማሽ ነው ግን ወይስ የለሽም? ሚስቴን በቀደም የሆነ ጓደኛ የሆነ ቦታ ያገኛታል በአካል ፊልተሩን አንሹ አላላትም እንዴ? ሰው እኮ እንዴ ፋጦዋ ማለሽ ኢክራሙ እንዴት ፊልተር አንሻላት አይገርምም? ደንግጧል ማለት ነው ሰውየው። አዎ ወላሂ እንዲሁ ብታያት ልቅም ያለች ንጹህ ናት አልኩሽ። እንዲሁ ፋጦዋ ታልደበረሽ እንዲሁ ጉልበትሽ ላይ ጨቀቀት የለም አንቺ ቀይ ነሽ ብዬ እንዴ ይቅርታ ግን እንዴ አለ ስሚ አሁን ያው ለሚስቴማ እንዲው ጠቆር ያለ እንደዚህ ሽቲት አለ ሐሙስ ቀን አስለብሽ ቡና እንዴት ካዲ ማረጋታለሁ። አሳይ ወላሂ ተልቤ ነው እቁስም ቢላህ ተልቤ ነው። ተነሽ አሳይ። ለአንቺ ማስታወቂያ ነው የሚሆን የሚያምር ከለር። እኔ ነኝ ከለር የምመርጥ ከለራት። አዎ ቀይ ሴት ጋር የሚሄድ ከለር እስተነ ሻርቡ ነው ግን ማሬዋ እና ታዲያ ሻርፕ ተነጥሮማ መቼም የሆነ ነገር ጥሩ አይሆንላትም። ለሷም እስከ ክሩያ ጀግና እኮ ናት ክሩዬ ወላሂ። አሉ ደግሞ ሴቶች ሙሃቻፎች አፋቸውን የሚከፍቱ። እቺ ደግሞ ተመልከቱ የሥራ ሰው ናት። አይ የሰው ስም አይደለም ይሄ ቦጋለ ቀይ ናትም ይሄ ደግሞ ብርቱካን ነው። እሷን ነው የሚመስል። ተይ ያሳስተኛል። ሌላ ደብዘዝ ያለ ማሬዋ ደብዘዝ ጠቆር ያለ ቀይ ሴት ጠቆር ደብዘዝ ያለ ነገር ነው የሚያምር። ይሄ አንደኛ ነው። ይሄ ሌላ 4 ነው አይደል? በመቶ ወላሂ እልክላታለሁ። ሚስት ያያየሽ ነው ተሰቃለች ነው። እስቲ ይሄ ወላሂ 200 ነው አልሽኝ። 2 ደሞ ለላንተ ሌላ እንዴው ጠቆር ያለ የለሽም? ከቀይ ሴት ጋር የሚሄድ ጠቆር ያለ ነገር እኮ ሴት ልጅ እኮ እንዴት እንደሚያምርባት ያ ጠቆር ያለ የለም ሉባባ ምን ይክሩ ጠቆር ያለ ወላሂ
መምረጥ ይችላል አለች አንዷ። ነይ እመርጥልሻለሁ፣ ነይ እመርጥልሻለሁ ለሚስቴ ወላሂ አዘንጣት ዝም ብላ ተመልከት። አሁን እንመርጥላት እነዚህ ተመሳሳዮች ናቸው። ቆይ ደግሞ ላሴ ችግር የለም። እሺ እሺ እንዬ ይሄንን ከሚስ ታረጊና ትከድሚኛለሽ። ቡናሽን ሲኒሽን እንደገበጥ ተጨመጫ 12 ሲኒ ግርግር ነጭ ገበናሽን እቺ ለሌሊት ልብስ ነው ማሪዋን ይሄ ለሌሊት ልብስ ነው። ካናሻርፋ ስንት ነው? ስንት ነው ይሄ? ችግር የለባትም። ሙሳብራስ ይሄ ደግሞ 7 ፍሬ 100 ድርሃም ነው የሚሸጠው። 7ቱ 100 ድርሃም ይሸጣል። ይሄማ ለመቃቢያ ማሪያል ወላሂ ገዛላታለሁ 200 ፍቅር እየልዘዝልሽ እንዴ ፍቅርዋ እንዴው ደግሞ ግን አለች ሁሉ ትሰማለች ወይስ የለችም? እስኪ ያሁኑን እስኪ ጀባ ለእናቴ ለፍቅረኛ አይሆንም። ይሄ ለእናቶች ነው። ይሄ መሸፈኛ አትፈልግም ወንድምዬው? ምን የወርቅዬ መሸፈኛ? ወርቅዬ ደግሞ ማናት? አይዲ እንዲሁ ስሟ ተቀይ ቦታ አንቺ ኧረ እናት ለብስም እሷ ሱባና አንቺ ምን አደረግ? ይሄ እኮ ቁንጣ እኮ ነው። ኳስ ሲጫወቱ የሚለብሱት እኮ ወርቅዬ መሸፈኛ ናት። ዋናው መሸፈኛ ይሄ ኳስ መጫወቻ ነው። አንቺ ይሄ ኳስ መጫወቻ ቁንጣ ነው ወላሂ። ሌላ የለሽም? ሌላ ወርቅዬን በዚህ ያፍናል። ኧረ ይሄ ቁንጣ ኧረ ይሄ ማሊያ ነው። አንቺ ይሄ ባንት አይደለም። ከሚስቴ ጋር ታጣለኝ። ይሄንንም ከዛላት ኳስ ተጫዋች አረግሻት እንዴ? ማነሽ? ሌላ የለሽም? ሌላ ባለገመድ ባለገመዱ የለም ወይ? አንቺ ይሄ ቁንጣ ኳስ መጫወቻ ነው። አውዝቢላ ይሄ ወርቅዬ መሸፈኛ ከመሆኑ የተነሳ ይሄ ወርቅ የምትሸፈንበት አይደለም፣ ኳስ መጫወቻ ነው። እኝካ ፈርቤ አንቺ ነው እኔ እኮ አንተ ነገር ያገባኝ ይሄው የምትስመው ላይ ላብ ተብሎ ኧረ ሚስቴ ኧረ ታይ ይሄ ባለ ገመድ የለም። ይሄ ገመድ ያለበት ገመዱ ጥሩ አይደለም ወንድም። የሙጋስ እኮ እሱ ወይ በቃ እሱ ያመጣል እንዲያው ራሱ ወላሂ ይሄንን ባንተ ከገዛሁላ ወንድም ደግሞ ልንገርህ፣ አንተና እሷ ብቻችሁ ቀጭ እያደረጋችሁ የምትበሉት ነገር ማለት ነው። ቆይ እሱ ይሻላል። ባንቱማ ያጣላናል። አሁን ያሳየሽኝ ቁንጣ ማለት ነው። ኧረ ያጣላም። አንተ እኮ በጣም እንዲመቸኝ ብለህ ነው አውቄብሃለሁ። ይሄን ቀጭ ሆና እሺ ቆሎ ግዛለት። ይሄው ቀናው ተበጀ መጣህ እንዴ? ይሄ ቪዲዮ እያየህ ፊልም እያየህ የምትበላው ይሄ አንቺ ቀጭ ተረጋግተህ ትበላለህ። ወላሂ ወታችሁን ባንዱ ናችሁ። ከዛ ደግሞ ማለት ነው ሚስት ባሎች ባንዱ ናችሁ። ምንድን ነው ይሄ? ምንድን ነው በሷ ይሄ ደግሞ ለወገብ ጥሩ ነው። በጥበጥ አድርገህ ላጠላጠላጠላጥ ታደርገዋል። እሺ ይሄንን እያደረጋችሁ ምናምን ነገር ማለት ነው። ከዛ ደግሞ ልብስና ቅመማ ቅመም ሆናለች። የሚጠጣው ነገር የሚጠጣ የሚሰራው ነገር ኬኔቶ የሚባለው ቆልጥ ታረግና ይችን ፍጭት ታርጋ አይፈጭም ታርጋ ኬኔቶ ትሰራላለች። ወላሂ ዲማ አሪፍ ትጠጣለህ ወንድም። ይሄ ለወገብ ጥሩ ነው። ያተቆላ ለወገብ ጥሩ ነው። የሌለም በርበሬው አለ፣ እንጀራው አለ፣ ሽሮ አለ። ምን የሌለ እንዲሁ ማሬዋ አንዴ ነገር ልንገርሽ፣ ወላሂ ክሩዋ አንቺ ጀግና ሴት ነሽ። አላህ ይጨምርልሽ። የጠላሁት አንዲ ነገር ብቻ ለሚስቴ ይሄንን ቁንጣ ማሳየትሽ ነው።
ወላሂ እሱን እኔ በወስድላት ግን የለም ለሷ አውቄዋለሁ። አንተ የፈለግከው ምን አይነት እንደሆነ ይገባል። አዎ ይሄ ገመዱ ይሄ የሚንጠለጠለው በጥርስ ሳብ አድርገህ የሚወልቀው ይሄ በጥርስ የሚወልቀው አኛ አድርገህ እንዲህ እሱ አይደለም ማስላል የሚያስፈልገው አሁን አልቋል ነበር አልቋል እንጂ የሚያስፈልጋት ከላይ ብቻ ለበስ የምትደረግ ከታች ምን ይሰራላት? አይ እስታሳየኝ እስኪ እስታሳየኝ አፈር ልብላልሽ እሱን ላላ ብለሽ አሳይኝ ታለ ስመጥሩበት ላይ ብቻ ለበስ ትደረግና ከታች ሰፋያለች። እዲያዬን መላዬን እዲያዬ ክሩዋ እንዲያው አላህ ያሳድግሽ። አንቺ ጀግና ሴት ነሽ ወላሂ ላዚ ጎበዝ ነሽ። እኔ እህትህ ማለት ፎሎ አድርጓት እስቲ ፎሎ አድርጓት፣ አበረታቷት፣ ግዟት፣ እናቴን ግዟት። እናቴ ምርጥ ነች። ኢክሩዋ እና ማለት ነው ያው ወንድሜ ድሮ ማስተታቃለህ በፊት መሰውም ጋር ያለውም ሰርቻለሁ። ምንም በየማንም እንደፈለጉ ቢረግጠኝ ቢሳዲ ብቻ አላርጋቸው ነው እዚህ ደረስኩት። አሁንም ደግሞ በራሴ ጀመርኩኝ ከዚህ ደርሻለሁኝ። አልሐምዱሊላህ ወላሂ ጀግና ነሽ አንቺ። እኔ ደግሞ በቃ ቤትሽ እየገባሁ ነው እንዴ ሂዱ ግዟት። ወላሂ ደስ የሚል ልብስ አለ። እቺ ጎበዝ ነች። ይክሩዋ አንዳንዶቹ እኮ ዲነዞች ናቸው እኮ ወላሂ ላዚም አንዳንዶቹ እኮ ዲነዞች ናቸው። ወንድሞቼ ማለት ነው ያላችሁት እና ወድሻለሁ። ጀግና ነሽ ወላሂ ላዚም። ፎሎ አድርጓት። እቺ የምትሳምበትን አንዷን እንኳን እያወራሽ ነው ታዲያ ሰው ማሬዋ እቺ የከንፈር ምልክት ያለባትን ቅድም ያሳየሽኝን ቡታንታ ተሚ ማሬዋ እሷን ቡታንታ ወርሃዊ ግዴታዋ ላይ ምናምን እንዲሁ ብታረግልኝ ብዬ አንዲ ልግዛሽ ግዴለሽ እንጂ ይሄ እኔም ድሮም የተናገርኩት ይሄ ላም ቢላላት ወንድሜ ይሄ የሌላ ለመሆን ቦቅ ያለብህ እምራሰ በላ ላብ ይላል ፍቅረኝ እንጂ አስባል ምን ማለት ነው? ይሄው ቢከኝ ይሄ ባለገመድ ይሆናል አሪፍ ነው ማለት ነው። ይሄ አሁን ስሚ የክሩዋ ይሄ የሚሆነው ለመቼ መሰለሽ ማሬዋ? ይሄ የሚሆነው ወራዊ ግዴታቸው ላይ ነው። እንዲሁ አንዴ ሚውት አደረገችው ስልክ እያወራች ሳሟት። ጎበዝ ናት ወላሂ ጀግና። ሰሚ ማሬዋ ይሄን አሁን አንዷን የሚወስድ ብልግና አይደለም። ይሄ እኮ ፍቅር ነው የሚለው። ከዛ ደግሞ የወርቅ ይሆነኛ ነው። ግን ወርቅ በዚህ አትሸፈንም እንዴ? አፍንሽ ልገልያት ነው እንዴ? ትታሽ አስፈልጋታል እኮ ትተነፍሳለህ። ኧረ አንዳንዴ ተንበስት በልግና አንዳንድ ጊዜ ላስፈልጋታል። ኧረ ተይ አይሆንም ተይ እንዴ ወንድምዬ ወላሂ ዞኛለ የጅባላለችም ወዲያ ስራ ባለትዳር ነው ቢያትች ባለጌ ሚስታለው እኔ ጀግና ንገሪያት ሚስታለው። ስለዚህ ወንዶቹ ደግሞ እዚህ በተለይ ዱባይ የሚሰሩት ወንዶች የሚሰሩት የለም ለእነሱ ይሄ በጣም ይጠቅማቸዋል። ንገራቸው ይሄ በጣም ይጠቅማቸዋል። ባለጌ ሰው እኮ ነው ዛዲት ይሄን እየጠጣ ይተኛ ከዛ ይግሩ ወይ አለቤ ወላሂ ወድሻለሁ። ፎሎ አድርጓት እዚህ ቤት ያላችሁ ደግሞ እናቴን ምርጥዬ እና በፊት ማስተርም ታበረታታኝ። አመሰግናለሁ። ወላሂ አበረታታሻለሁ ማሬዋ። ሱቅሽ ደግሞ አድጋለች። በፊት ሳውራሽ እንዲህ አልነበር። ትልቅ ሆናለች ነበር ከትንሽ ወደ ትልቅ እዚህ ደረስን ብቻ። አሁን ደግሞ ወላሂ አስባል ትዳር ነው የምትከፍቺው ደግሞ ኢንሻአላህ አላህ ያግዝሽ። አሁን የተናደርኩት ሰሞኑን ማለት ነው ቪዲዮ ስፖስት የሆነ የዲሌት ምልክት ብቻ ነው የሚሰጠኝ። አይ ንገሪ ምን ልንገር ቀኞች ኮፒ ሊንክ ታብታብ አድርጉላት እናንተ ዲነዙ ምልክት ብቻ ነው የሚሰጠኝ። ምን ልንገርሽ ማርዋ ወላሂ ኮፒ ሊንክ ታብታብ አድርጉላት እናንተ ቀኞች አፈርም 3 ጊዜ አስወጣኝ። የሆነ እዚህ ጋር ዋርኒንግ 10 ደቂቃ እየሰጠ ያስወጣኛል። ለምንድን ነው እንዲህ ምቀኞች ናቸው ጓደኞች? ታብታብ አድርጉላት ኮፒ ሊንክ ወላሂ ላዚም ስራ እኮ ለስንት ወረኛ ኮፒ ሊንክ ታረጉ የለ እንዴ? እንኳን ለዚህ ቅማኝ የሆነች ሰራተኛ ምንም አይደል ማሪው ይገባሻል። ወላሂ እኔ እኮ የምጠላቸው እኮ እነዚህ ዴነዞችን እኮ ነው። አሉ እኮ ጀግና ሴቶች አረብ ሀገር የሚኖር ወላሂ ላዚም አሉ እኮ ዞዞያን አሉ እኮ አንዳንዶች ደግሞ አሉ ጋለሞታዎች
ወላሂ አመሰግናለሁ። ለማንኛውም ታዲያ ነበር ዋርኒንግ እየሰጠኝ ከዛ በኋላ አሁን ደስ ብሎኛል። ሰሚ ማሬዋ አሁን እኔ ሚስቴን ደውልላትና ማለት ነው ትፈልጊያለሽ አትፈልጊም እጠይቃታለሁ። ወላሂ ጓደኛ አለቻት አፈልጋለሁ ታለች። ወላሂ እኔ 4 ነው የመቶ ስንት ነው ያልሽው? የ104 ወንድም የ104 የኔ መሰለሽ እህቴዋ እሰይ እንደው የወርቅየዋንም ቀጭኗን ነው የምፈልገው። ይሄ እሱ አይሆንም እሱ እንዴት ታሰያንችን ትጣላኛለች። አይሽ ደብቂው ቆሎ ነው ዋርኒንግ ያሰጠሽ ቆሎ ነረ ብዙም ሳታላሳየሁትም ነበረ። አንቺ የስዲ ብሎ እሱም ባንተ ጠብቂ እንኳን ነገርከኝ። ሚስትየዋ መጣች ስትለኝ ማለት ነው ያቺኛውን ቀጭኗን ነው የማሳየው። ሁለተኛ ሚስት ላግባለላ ወላሂ ቆንጆዬ ነች ሚስቴ። እና አሁን ደውዬ እነግራታለሁ እፈልጋለሁ ታለች። ይሄን ከነ ያው ይሄ እንዲህ ከነ እንትኑ እገዛዋለሁ ወላሂ አትፈጭ እንዴ ወለኛው ሰፈር ሳገዛላት ይባቱ አንቺ ደግሞ እንጂ እነዚህንም ግዛላታ ምን የለኛው ኧረ እናቴ ታዩ እሷ እናቴ በዶክተር የተመረመረ ጡት ማስያዣ ነው። ይሄንን ዝም ብላ አድርጋ ደግሞ ቁስል በቁስል ትሁን እንዴ ይሄ ታሽጋኔ በጣም ይቺን ንገራት። ታይ ይቅር ደብቂ አስመርምሬ ነው አምጥቼ ያስቀመጥኩላቸው። ስለዚህ ልበስ ታርግና ወደታቸው ባህድ ቢልባት ደገፍ ያደርጋል። የለም የእሷ አንገቷ ላይ ነው ያለው። ማሬ ታዩ ይሄ ተንብርታቸው የሚጎተተው ለነሱ ነው። አይሆንም ደግሞ ሳይዙ ትንሽ ነው ይሄ ይሄ ጉት ታመጣች። በነገራችን ላይ ማለት አንዳንድ ሰዎች ብቻ ነው እና ያዝላት ክፋለች። አንቺ ሚስቴ መታ ነበር አንቺ ቤት ወላሂ ፍቅር ይዞኛል ብላሽ ነበር መታው። ያው ታውቃለህ? አዎ አባረርሻት። ሚስቴ ልግዛላታል እኔ ያላባረራትም አሁን መታ ነበር ፍቅር ይዞኛል ብላ ጥፋልሽ ነበር። አንቺ ደግሞ እንዴ ችግር አለ? ወይ እኔም እኮ ብያለሁ። ታዲያ አንተ ፍቅር ሚስት አለችኝ ብለኸኝ ነው። እሷ ምን ያቻት አንቺ ቤት ነው የተጣፈው። እዚህ እንዴት ይመጣል? ወልያ አይደለሁ ሸካ አይደለሁ እኔ ቤት አንቺ ከኔም ካያጅቦ ፍቅር ይዞኛል አለሽ። ሚስት አለች ስትል እኔ ሚስት አለ እስኪ ፎሎ አድርጓት፣ በአላህ ፎሎ አድርጓት። እኔ ቤት ያላችሁ ካጠገቧ ያለችው ቀይ እንትናው ቆይ ምን አለ መሰለህ ስንት ነው ወላሂ ሚስቴን አሁን ደውልላትና ማለት ነው ደግሞ ስትሸጪ ለሴቶች ብቻ አይደለም ወንዶችም ለሚስቶቻቸው። አሁን እኔ ሚስቴን ወዲያታለሁ ወላሂ እሽታለኝ በጣም ወዲያታለህ በጣም ሳይ ወላሂ ገዛላታለሁ። ደግሞ ከለር ራሴ ነኝ የምመርጥላት ደግሞ ወላሂ እሺ ትበል ብቻ። አሁን ነው አንከብክብ የገዝቼ የምልከው የሰውዬ እርገጠልኝ እንዲያሳድባው ወይ ለሳይ አንዱ ጓደኛ ነው እዚህ እየረገጠኝ ነው ህፃን ነው ዲያምጤ አንተ ምን ብለህ ነው ያለ ነቀይ ተሳምበት አንተ ሰው ይባላል አሁን ወላሂ እርገጠው መጀመሪያ እረማመድ ይባላል ወላሂ የኩርንታ ታዝናትና እንደነስ እዲጣሃለሁ አያጅቦ ፍቅር ይዞኛል ንገሪልኝ ፓንት እንዲገዛልኝ ኧረ ለፋጥመት ስሚ ሳቢያትና እስክንገራው ባህል ፓንቱ እኮ ታዲያ አልሰማህም? ስንት ብር መሰለህ? ስንት ነው? 4 ፍሬ እኮ ነው 15 ዲርሃም በነዛ እኮ ነው። እንዴ በአራት ፋንታ ፍና ልትገልሽ ነው? በይ አንዱን ለማየት እንዴት እንደዘቀጠጠኝ ጭራሽ በአራት ፋንታ 15 ብር። ይሄ የሰው ልጅ ትንፋሽ ከልክሎ እንደ መግደል አይተናነስም። ይሄ
ገና እንዳየሁት ሳልኩት ዝም ብዬ ቴምር ዋሬ ግቢስ ግን ደስ ትለያለች። እናቴ ጩጬ እኮ ነች ማለት በዚህ እድሜዋ። መጀመሪያ አካባቢ ላይ ትንሽ ሱቅ ነበረቻት። አሁን መደርደሪያውን አስተካክላ ምናምን እቺ ልጅ አሁን ቢያግዟት ትንሽ እናቴ ትሙት የምትለወጥ ነች። እችን ልጅ ግን ፎሎ አድርጓት፣ እናቴ ትሙት አድርጓት። ሁላችሁ ምርጥዬ ልጅ ነች። በተለይ አንዳንድ ማለት ሰውን መርዳት የምትወዱ ጊፍት የምትሰጡ ምናምን እች ልጅ ትንሽ ነገር እናቴ ትሙት ትለወጣለች። ጀግና ሰራተኛ ነች። ታዝቢያታለሁ። ከአንዴም ሁለቴ ሶስቴ እንዲህ ቤቴ እያስገባው ፎሎ እንድትደረግም ጨዋታ ምናምን ልፈጥር ፈልጌ ነበር። ግን ጎበዝ ነች። በቃ ለስራ ተነሳስታለች። ለመስራት ብር ባገኝ ሌላ ስራ ሰራለሁ ብላ የምትመኝ ልጅ ነች። አንዲት ደግሞ አለች ረዋን ነው ምናምን የምትባል እሷም ጎበዝ ነች። እናቴን አሉ እኮ ጀግና ሴቶች አረብ ሀገር የሚኖሩ አብዛኞቹ ደግሞ ከፍታፉል ናቸው። አፋቸውን እየገፈቱ አሉ። እናቴ ትሙት መዳም ቤት እየሰሩ መኪና የገዙ ሴቶች አውቃለሁ። ቤት የገዙ ሰዎች እናቴ ትሙት በጣም የተለወጡ ሴቶች አውቃለሁ። አንገታቸውን ደፍተው እንደነዚህ አይነት ሴቶች ቢታወቁም ቢፈምሱም ደስ ይላሉ። አሉ ክፍታፎች አውሮፓም አሜሪካም እየተኖሩ በቃ አፋቸውን በማግማማት ንጽህናቸውን የማይጠብቁ። አሁን እቺ ንጹህ ነች። እናቴ ትሙት ጧት ተነስታ ገላዋን ታጥባ ልብሷን ደራድራ ምናምን የመጣች ሴት ነው የምትመስለው። አያችሁ ፊቷ ራሱ። አንዳንዶቹ ደግሞ አላችሁ ጧት እንደተነሳችሁ ፊታችሁ በቃ ጉበት መስሎ ሜካፓችሁን ቶሎ ለመለቅለቅ ምናምን ፊታቸውን እንኳን አይታጠቡ። እዛው አይናራቸው ላይ ሜካፕ ለድፈው ለወሬ ሽቅድድም። እናቴ ነች ጧት ተነስታ ገላዋን ታጥባ ምናምን ልብሷን ደራድራ ምናምን በቃ ይታየኛል ስለዋል። እነዚህ ደግሞ ለወሬ ሱስ ያላቸው ደግሞ ተነስተው መስታወት ላይ ነው የሚቆሙት። እኔ አሁን ምሳሌ ስራ አልወድም እና ምን ይጣበስ ተራ ትለጃል ነበር። ያቺማ ሰራተኛ ነሽ፣ እናቴን ሰራተኛ ነሽ። እኔ አልወድም ስራ በቃኝ፣ ጡረታ ወጣሁኝ። እኔ አውቃቸዋለሁ እንደዚህ የማይረቡ ሴቶች እናቴ ትሙት ጠንቅቄ ነው የማውቃቸው። ካነጋገራቸው፣ ካለባበሳቸው፣ ካቀማመጣቸው እናቴን እለያቸዋለሁ። እኔን ሲሉ ምን አልሽኝ? ኔትወርክሽ ደግሞ ምንድን ነው? አንቺ ልጅ አሜሪካ አይደል እንዴ የምትኖሪው? አንቺ ዴነዝ። አሎ ማሪ። አይ ኔትወርክ። ቆይ አንዴ ኔጪ አንቺ ዲም አንቺም ብሎ አሜሪካ ኗሪ ኔትወርክ የሌላት እና እንደዚህ አይነት ሰዎችን ደግሞ በማበረታታት ብዙ ሰዎችን ያስተምራሉ። እናቴ አሁን ብዙ ሴቶች እህቶቻችን አላችሁ፣ ከነዚህ ነው መማር ያለባችሁ። ከነዛ አይደለም ይስኒ ደርድረው ጭስ እያጨሱ ስኒ እያጋጩ ሐሜት እያሙና አይረቡም እኮ ብዙ ብርም ያገኛሉ፣ ግን የሚሰሩትን ነገር አያውቁ። ለምን? በቃ ጭንቅላታቸው የተደፈነ ነው። አሁን እቺ ልጅ የምታገኘው ብርና እነሱ የሚያገኙት ብር እኩል ቢሆን እናቴን እሷ ናት ተነስታ የምትለወጥ። ተነስታ ትለወጣለች። አንዳንድ ሰው በጣም ብዙ ብር ቢያገኝ ያብዳል። ራሱ የሚሰራውን ነገር አያውቅም። ምን ላይ ልስራ፣ ምን ላይ ኢንቨስት ላድርግ ምናምን የሚለው ጭንቅላቱ እንዲያስብ አልተፈቀደለት። እናቴ ትሙት ቁጭ ብለው ጊፍታቸውን ሰብስበው የሆነ ሰዓት ላይ ብራቸውን አከማችተው በቃ አንድ ላይ ሜካፕ ሲሉ፣ አንዴ ለፀጉሩ ምናምን፣ አንዴ እየዘነጡ፣ አንዴ ሰው በቃ ስለ ሰው ነው የሚኖሩት። በቃ ቁጭ አሁን እቺ ብር ቢኖራት አስብ። ያም ጌም ምናምን አትጫወትም፣ ልብሷን ነው የምታስተዋውቀው። ቁጭ ብላ አታወራም። ግን በቃ ሰዎች ቢያግዟት አሁን እሷ ምን አይነት ነገር እንደምትፈጥር አስቡ። ትልቅ ሱቅ ከፍታ ምናምን። እስኪ ልበድ ብሩ ቡላላ እናቴ ትሙት ነው የምልህ፣ ከልቤ ነው የምነግርህ። አንዳንድ ሰዎች ምንም ያክል ብዙ ብር ቢያገኙ ማለት በቃ የለም ምን ልስራ የሚለው ነገር ያጨናንቃቸዋል። አውቃለሁ። እና ብራቸውን ብዙዎቹ አሉ ታውቃለህ። እባክህ አንተ አሁን ቁጭ ብሎ ሲን እያጋጩ ጭስ እያጨሱ ምናምን የሚለፈልፉ ሴቶች
1 ሚሊዮን ብር ብትሰጣቸው ለዚች ልጅ 1 ሚሊዮን ብር ብትሰጣት እናቴ ትሙት በልጣቸው ነው የምትሄደው። በ3 በ4 ወር ውስጥ 4-5 ሚሊዮን ታደርገዋለች። ስላየዋት ነው። እነዛ ግን በሜካፕ ነው የሚጨርሱት። አየሽ ዘንጫል። ይሄን ሽቶ እያየሽው ነው። ይሄን ልብስ ብራንድ ነው ምናምን እያሉ እናቴ ትሙት አስበው 1 ሚሊዮን ሰጣት። ቀጥታ ላይ ብለም አየሽ ይሄ ልብስ ብራንድ ነው። ሽቶ የምጠቀመውን ተመልከች። እንግዲህ ትይዩ ሽቶን ጉቺ ይባላል። ይሄ ሽቶ ተመልከች። እሷን አይደለም እቺ ልጅ ብትሰጣት ግን ተመልካች አዲስ አበባ ይዤ የመጣሁት ነው በደርዘን የገዛሁት ይሄንን ለሁላችሁም ዲስካውንት አለ ምናምን እያለች ታስታውቅ። አሁን ደግሞ አላህ ብር ስለጨመረልኝ ሜካፕ ደግሞ አምጥቼልሻለሁ ፋጦ ትላታለች። ያቺ ከሷ ጋር እኩል 1 ሚሊዮን የተሰጣት መታ እንድትገዛት ራዲዮቴልኩ ቴበር ኔትወርክ ዋመኑ እቺ ኔትወርክ አለባ ሃሎ የዋህ ናቸው በጣም። አሎ ድንገት ነው የገባኝ። እንዬ እንትና መጣ። ይሄ ማፊያው መጣ። አንተ አኔዘው አሎ ባቲ ወዬ አካም ጅርታ ጅራ ገለተ ረቢ ነጋዳ ማልታ ዲፎሎ ጎዳኒ ማን ጀታ እስቲ ፎሎ አድርጉ በላችሁ። እስቲ እናቴን አሁን የሰራሽው ስራ ልክ አይደል? አሪ ሲሪየስ ሰማ ወደ ቢሮ ተመለስክ? ቅድም አንተ እንደወጣህ ማንን አስገባን መሰለ? የሆነ የአዲስ አበባ ልጅ አስገባን። 5 ቀን ሆነኝ ነዳጅ እየጠበቅኩኝ አልሞላውም። እስካሁን ቤቴን ትቼ መኪና ውስጥ ነው የማድረው አለን። መኪናው ደግሞ የሞተች ናት። አሁን አንተ ገመችሳ ነው የምትነዳው። እስቲ ቪዲዮን ክፈተው አንዴ። ቀጥቶኝ ነበረ። መኪናውን አሳየን። መኪናውን አሳየን። ምንድን ነው አንተ ያለው? እንትን ይዘጋብኛል እኮ መሪውን አታሳየን አንተ። ወደዛ በኩል ያለው በዛ በኩል መስታወቱ ምናምን። ወይኔ እናት። እሺ ሌዘር ነው። እስቲ አዙሮ መኪናውን ነው በእናትህ። ቆይ እሺ ካሜራውን ላዙር በእናትህ። ይኸው ገመችሳ ነው የሚነዳው። እናቴ ትሙታያችሁ ለአንድ ቅር ውስጥ እና ቅድም የወጣው ደግሞ ከፖሊስ ስቴሽን ነው። እግዚአብሔርን ትልቅ ፖሊስ ስቴሽን እዛ ጋር ካኪ የለበሱ አሉ፣ ያዛቸዋል እና ደህንነት ነው። አሁን ምን አደረገ? ሚስቴ ቤት ገባ፣ እንዬ ቤት ሊሰልላት ማለት ነው። እሷን ከሰለለ በኋላ ፎሎ አድርጉ በላቸው እስቲ በእናትህ። ስማ ማቲ ወይ ኧረ ስራ ይፈልግልህ። ያራዳ ልጅ ምን ሆነ ነው? እናቴ ትሙ ስራ ይፈልግልህ። የት ነው የምትኖሪው? እኔ እዚህ ዱባይ የሚባል ሀገር ውስጥ ነው የምኖረው። እዛ ካምፓኒ ምናምን አለ። ኧረ ችግር የለውም ብራዘር፣ አንቺ ብቻ ነህ እንጂ ችግር የለውም። አይዞሽ እናቴ ነው እናቴ ታይገኝልኝ ደግሞ ይኸው ስማ፣ ላገባ ነው እናቴን ማቲ እየቀለድኩ አይደለም። ና ችግር የለም፣ እውነት ያገኛለሁ። ምንድን ነው መንጃ ፈቃድ ምናምን እንደዚህ ትምህርት አለህ? ኢንተርናሽናል መንጃ ፈቃድ ነው ያለኝ የ2 ሀገር። እግዚአብሔር እናቴን ሲኖትራክ እነዳለሁ። አገር እያለሁ እንዴ ምን ነው ኤፍኤስአር ሹፌር ነበርኩ። ረዳትም ቀጥቻለሁ። ሲኖትራክ ምን ያደርጋል? ሲኖትራክ አሁን ቀርቷል። እሱን ተውና ነገሩን ነው የምልህ። አንተ ገመችሳ ለምደህ ነው። በውስጥ አዋሪኝ፣ ችግር የለውም። በውስጥ አዋሪኝ። እሺ ምንም ችግር የለውም። አዲስ አበባ ስትመጪ እኔ ነው የሚቀበልሽ። በቃ ይመችህ አራዳ ልጅ። ለማንኛውም አሁን ይኸው ሰዎችም እያስፈራሩኝ ስለሆነ በኋላ አወራለሁ። ኧረ ነው ችግር የለውም። ኧረ ምንም የሚያስፈራራክ ነገር የለም። እኔ ወንድሜ ነህ። ምን እንትን እንዳይደብር እንጂ አንዳንድ ጥያቄም ልጠይቅ አስቤ ነበር። አሁን ቅድም የነበርክበት ቢሮ ማለቴ ምንድን ነው?
አይነገርም። አይ በውስጥ ብነግርሽ አይሻል? እናቴ ትሙት ያስደነግጣል ልጅ። አይ እኔ ሲጀመር ምን መሰለህ እኔ ወልዶ መኖር አሁን ማፈቅራት ልጅ አለች ከሷ ጋር አብሮ ተጣምሮ መኖር ይሄን ነው በቃ ሐሳብ ሌላ ነገር እኮ ይለኝ። እኔ መንግስትን ከዚህ በፊት ደግሞ አውቄ ስቀልድ አሳስተውኝ እነቴ ሰውን አይደለም የሚያሳስተው። ትክክል ዝም ብሎ አገር እየለማች አለማን ብለው የሚያመጡ አሁን ችግር የለውም። አንቴናና ወደ አዲስ አበባ ናና ችግር የለውም። አብሽር ብራዘር፣ እኔ ችግር የለብኝም። ያራዳ ልጅ እናቴ ትሙት የዋዎች እኮ ናቸው። እማትሙ ችግር የለውም። አብሽር፣ ምንም የሚጨንቅሽ ነገር የለም። በውስጥ ጽፍልሃለሁ። እንዳንተ አይነት ሰው ማወቅ እናወራለን። ችግር የለውም። ፋራ ብሎ ይጻፋል። አንተ ነህ ፋራ። ቅድም ያየነውን አላየህም አንተ ደነዝ። እንደው ችግር የለም። ሰው የመሰለኝ ነው የምናገረው። ታውቃለህ፣ ያወራ ችግር የለም። እኔ እንደዚህ ችግር የለብኝም። እነሱ ናቸው ፋራ እባክህ። ኧረ እኔ አኝኬ ነው የተፋሁት። እንደዚህ ነገር አይሰማም ማለት ነው። አኝኬ ነው የተፋኋችሁ። አልሰማችሁም። ችግር የለውም። እኔ እንደ መስቲካ ነው አኝኬ የተፋሁት። ለማንኛውም በውስጥ አውራኝ፣ ቁጥሬን እልክልሃለሁ። ቤተሰብ እንሆናለን። ኧረ ምንም ችግር የለም። ትችላለች፣ ሚስቴም ኦሮምኛ ትችላለች። ኦኬ፣ ቅድም ያወራች ልጅ ሚስቴ እኮ ነች። ኧረ እናቴ ችግር የለውም። በቃ እንደዛ ከሆነ ችግር የለም። እናወራለን፣ በስልክ እናወራለን እና ከዛም በኋላ የሚሆነውን ነገር ምናምን እናደርጋለን። አብሽር፣ በቻልኩትን እንትን አግዛለሁ። ይመች። በቃ ብዙ ወሬ ያላብዛብህ። አደራ ቤቴን ስከፍትና አደራ። ኧረ እመጣለሁ ብራዘር፣ አብሽር። በውስጥም የሚሰራ ካለ ጎበዝ ነኝ ደግሞ እናቴን የሚሰራም ካለ ስራ ታታሪ ሰራተኛ ነኝ። እናቴን ነው የምልህ። ኦኬ፣ ዱባይ ነው ብትኖሩ? ሁለት ሀገር ነው የምኖረው፣ ሳውዲም ዱባይም እኖራለሁ። የሁለቱም ሀገር መኖሪያ ፈቃድ አለኝ። ከሳውዲ ጎደኛል እንጂ እንደውም በቃ ብቻ ሰዎች በውስጥ አወራለሁ። አሁን ብዙ ነገር በውስጥ እናወራለን። አንዳንድ እዚህ ምቀኝ ችግር የለም። አዎ እዚህ ላይ ብዙም አይናፋም። እሺ አባቴ ይመች። አብሽር። እሺ አባቴ እሺ። ህይወት ተቀየረች። እናቴ ትሙት ህይወት ተቀየረች። ቅድም ከሆነ ግድንግ ቢሮ ውስጥ ነው አንቺ ይሄን ወረቀት አንስተሽ ወደ ምናምን ተጠርጣሪዎች ክፍል አስገቢ አላት። እኛ ቁጭ ብለን ላይ ብለን እንዲህ ድንግጣሉ። እንዬ ደግሞ በኦሮምኛ ታወራለች። ልጅ አለ ፍቅረኛ አለ ምናምን እንዴ ምን አስባ ነች? እኔ ትኩረቴ አይ በቃ ሴት ልጅ ስታፈቅር ትኩረቴ ያለ ምን አስባ ነው? እሷ እኔ ተሰልያለሁ። ቅድም እኮ ተልለውኛል እኮ። ከዛ ቆይ አንዴ ምናምን ትንሽ ደበረኝ ብሎ ከቢሮ ወጣና የሆነ እናቴ ትምት ላንድ ግሮ ትልቅ መኪና ላንድ ግሮ ቪኤት አስነሳው። ከዛ መንገድ ላይ መሄድ ጀመረ። እንዲህ ተዝናና እየሄደ ወዴት ነው ስለው አይ ዝም ብዬ ከተማውን ዞር እንዲህ ነዳጅ በተወደደበት ከተማ እንዴት ነው የምትዞረው ምናምን ስለው ቆይ አንዴ ላሳይ ብሎ ካሜራውን አዞ ነዳጅ ሊቀዱ የተሰለፉ መኪና እንዲህ ይተደርድሯል። በቃ መሀል ለመሀል ስንጥቅ እየረጋቸው ይሄዳል። አያልቁም በ80 ነው በ90 ነው የሚነዳው። ከዛ መኪናው ተዘጋበት፣ ካሜራው ተዘጋበት እና አስወጣው ከዛ ቤት። ከዛ ሲወጣ ማን ይገባል? ባለ ታክሲውን አወቃችሁት? ገብቷል እና ቦዲ ለብሶ ብብቱ ግሎ ምንድን ነው ስለው ያረግዬ ልጅ ምንሽ ያው እንደምታውቂው እኮ ነዳጁ ምናምን ኢራን ቋቋርጣው ምናምን ይለያል። እንዴ ሰው በገመች ሳይሄድ እድሜ ስንት ነው? 25 ዓመቴ ነው አለ። ከዛ ያንን ባለ ታክሲ አዲስ አበባ ላይ ስጠይቀው ደግሞ 36 ዓመቴ ነው። የታክሲ ወረፋ ከያዝኩኝ 3 ቀን፣ የልጆችን ካየኋቸው 3 ቀን። የቅዱስ ቪዲዮ ማተልኪልኛለሽ እናቴ ትሩት ይመች። አሁን ቸለሴ ነው ፎሎ አድርጌዋለሁ፣ በውስጥ መስመር አወራዋለሁ። ስራ ይሰራል። እናቴ ደግሞ ትለወጣለህ። ካለው ጋር ጠጋ ተመሳስለህ ነው መኖር። ይህ ዝም ብሎ መፈንዳት ምንድን ነው? ያራዳ ልጅ ነኝ ፒሳያ ጀለሴ ምናምን የለም። እንዳያ መጠግረር ነው። ይህ ምን ፒሳያ
በየቀኑ 7 ግራም ሜካፕ እየተለቀለቀች ያ አፍንጫ አያናፍጥም እርግጠኛ ነኝ። የታለች እሷም ሰው ገብታ ተላጠች። ያ ፈንገስ ያዘው በግ ይመስል እያለች ነው ደግሞ መቀመጥ እኮ ቆራሌ ለገጠው አፍንጫ ይመስል ወደ ጎን እያናፈጠች እናንተ ተገናለች። ሙቲ እስቲ ቪዲዮ ሽክ ታባልጉኝ ነው አጅቦ በይ። አይ ቆይ ተረጋጋ። ግን ነገ እኮ ቅዳሜ ነው፣ ስራ የለም። እመለሳለሁ ጠብቀኝ። ነገ ምላሳቸውን እየመጠጡ ሙቲ አሰላሙ አለይኩም። ወአለይኩም ሰላም። ሰዋቡላላ እንኳን አልነበርክ እናቴ ትሙት። ምን ተፈጥሮ ነው? ኧረ የሆነች ገንገበታም ጭስ አማሮጊት ሌላ ሰው ተናገረን እንዴ? ኧረ ማን ይናገራል? ነገ እኮ ቅዳሜ ነው እኮ። አንተን ቀኑን ሙሉ ስከተል ደከመኝ ጅቦ። የሸገሩ ጁንታ የሸገሩ ነኝ ናውጣ የሸገር ልጅ ነኝ ብሎ አብይ ለዘላለም ይንገስ ያለችው ተመችቶኛል። የልጅ ግናት ይቱት ቢኒ ነው ቀድም ግን ይዘሞት እንዴ ስምን ቀይር። ሸገር የሚባል ነገር ሳይ ያንገሸግሸኛል። እናቴ ስምን ቀይር አስተፍርና ብለህ ግባ። ደግሞ እኮ ጁንታ ሆኖ ሸገር ሲሆን ነው የሚያናደው እኮ። ቄሮ ሆኖ ጁንታ እንትን ቄሮ ሆኖ ሸገር ቢል ችግር የለውም እንዴ። ጁንታ ሆኖ ሸገር ብርቱካን ነች። ሄሎ ብሩክታይት ሄሎ ወጣች ወይ? ተደብረዋል። አይ ደብረዋል። ባሻ ሄደ። አዎ ይመጣል። አይ ይመጣል። ቅዳሜ አይደል ነገ? ባሻና ይቦ ወይ ዞማዬ ዞምነት አንተ ጅብ ዝማ ዛሬ አበላሸኝ እኮ አሎ ዞምዬ እንዴት ነሽ? እንዴት ነሽ? አሎ አሎ ይሰማል? ይሰማል ጅቦ ይሰማል። ቪዲዮሽን ትከፍጪ እኔ እሺ ደውለሽ ነበር እንዴት ነሽ? ኧረ ጋዝ ጋየፍ ይታያል ቦት ይላል እዲ አሁን የወጣችው ልጅ አይቷል። ጅቦ እንዴት ነህ? ሰላም ነው ማማዬ ዳቦሽን እስቲ ያሳይድ በእግዚአብሔር ዛሬ። ኧረ ተው የዚህች ልጅ ዳቦ አንፈልግም። ስንተኛ እናቴ ትሙት ገራሚ ዳቦ አላት። ተው ስርዓት ያዝ። ተው ጃፒ ምን ነው ጃፒ? ሁላችሁንም ቡላላ ሰላም ብያለሁ። አዲስ ጥሩ ሰው ነች ጅቦ። የሷ የሚበላውን እንጂ ያኛውን ዳቦ አንፈልግም። ተው አሳይኛት ነው። ኧረ አሪፍ ዳቦ ጋጋር እናቴን ኬኮች፣ አምባሻ ዳቦ በሌላ ነገር አትጠቀም። ከዛ ሰው ገባለሁ አንድ ቀን። አሁን እንኳን ቤት ሆኜ ነው። እሺ ቪዲዮ ክፈቺ። ኦኬ እሺ። ኧረ አዲስ ይማምርጥ አዲስ ዳቦ አሪፍ ነች። ግን አራዳ ነች እኮ ክፍለ ሀገር ብትወለድም አዲስ አበባ አድጋለች። ገባ ተው ኔትወርክ አሁን የተነሳውን ጦርነት አይታላ የከተማና የገጠር ሌላ ነገር ምናምን አትለኝማ። የቆንጂ እናቴን ቆንጂ አትታረብማ። አንዴ ጃፒ ማለት ነው
አንተ ነው ሌላ ማን አለ? ምን እኔ ነው እንዴ አትታረምትዩ? እንዴት ናችሁ? ቡላላ ሰላም ነው? እንዴት ነሽ? አዲስ ሰላም ነው አለን። አዲስ ከባድ የስራ ሰው ናት። ቴንክ ዩ ጅቦ። አንድ ቀን ያው ከእንትን ትገቢያለሽ ብሎኛል። ሾፖኝ ሲሆን ከዛውኛ አንድ ቀን ያስተዋውቅልኛል። እንግዲህ ምንም ችግር የለውም። እናቴን በስነ ስርዓት አስተዋውቅልሻለሁ። ሰጣሽው እንዴ? አሎ የስራ ሰው አክባሪ ነን። አንተ ስርዓት ያዘ ዲጃቢ ችግር አለብህ። ናይን ተካ እንዴ ክፍያ ሁሉም በክፍያ ነው የሚሰራው ብዬ ነው። ኖ ጃፒ ሁሉም ዳቦ እየገመጥኩ ትሰራለሽ። ለሚፈልገው ሰው ለምሳሌ ዝግጅት ቢኖርበት ኬተሪንግ ምናምን የሆነ ነገር ማድረግ ይቻላል። ምን ችግር አለ? በነፃ ጃፒ ላንተስ ቢሆን አንተም እኮ አስተዋውቀልኛል። ይሄ እኮ ምን ችግር አለ? በዶሮ አልታረሰም። የምትፈልጉት ምናምን ሲኖር ይቻላል። ኩኪሶች፣ የተለያዩ ነገሮች መላክ ይቻላል። እናንተ ብቻ ለዚህ ሰው ለዚህ ኢቨንት አለ ምናምን ብላችሁ ንገሩኝ። ምንም ችግር የለም። አይ ጎበዝ የሥራ ሰው ነሽ እናቴ። እሺ ቡላላው ኢትዮጵያ ስገባ በዳቦ ተቀበላለች። ቆይ ከአዲግራት የመጣች ሴት አለች። ገባሽ? ለልደት መቀበያ አድርገሽ የሆነ ኬክ ነገር ሰርተሽ ተቀበይለት። እችላለሁ። እግዚአብሔርን እንትኗን ላክልኝ። ምንም ችግር የለም። እያሾክን ሁለት ቀን ያጠፋችሁ ልጅ ነች። ከውጭ ሀገር ነው የመጣችሁ። ግን የተወልዳ ያደገችው የት ነው? አዲግራት ግዳም ወረዳ። ቆንጆዬ ነች። አይተናታል። እናቴን ኮሪደር ልማቱን እያስጎበኛት ምናምን አይተናታል። ቆንጆዬ ነች። ጥፍሯን ራሱ አይተዋል። ቅጠቅ እያደረገችው መንገዱ ቡላላ እኔ አሁን ወደ ኢትዮጵያ ልመጣ ስለሆነ በዳቦ ቅርጽ የሆነ የእሱን ምትል የሚመስል እንደ ቁመት በዳቦ ቅርጽ የሆነ ይቆይ። በቃ ሌላ ከገባለው ለምን አዲስ ኧረ ተቀመጭ፣ እራት በልተሽ ትሄጃለሽ። እሺ ኧረ እባክህ እባክህ እናቴን አዲስ ዳቦ በጣም አሪፍ ልጅ ነች። እናቴን አክባሪ ስማ ጃፒ እሺ ሌሎቻችሁ ቪዲዮ ካልከፈታችሁ ውጡ። በቃ ባጭሩ ቪዲዮ ካልከፈታችሁ እንዳላስወጣችሁ ኦይ አየጅሮ ይላናግረው አንዴ እኮ መስዬ ቪዲዮ ካልከፈታችሁ ውጡ። በቃ ራሳችሁ እኮ ነግሬ ነበር አፈልግም ቢቢሻ ራሳችሁ ውጡ። ራሪ መሲ ማርያምዬ ቪዲዮ ካልከፈታችሁ ውጡ። ራሳችሁ ውጡ። በቃ በስነ ስርዓት ቢቢሻ ማናታችሁ ነው የመሰለኝ ሴትዮ። ቆይ አንዴ ቡላላ እህቶቻችን ስትገቡ ቪዲዮ ለመክፈት ብቻ ነው። ቆይ ጃፒ ጅቦ ሲገቡ ቪዲዮ ለመክፈት ብቻ ነው። እየመጡ እላያችን ላይ ክምር ይላሉ። አናቅፋችሁ፣ አናዝላችሁ፣ አናጠባችሁ። ምንድን ነው የምትፈልጉት ከኛ? አሁን ቪዲዮ የምትከፍቱ ሴቶች ብቻ ናችሁ መግባት የምትችሉት። ካልሆነ በመውጣ በወስን የተገባው ምንድን ነው? ምን ያደርጋል? ወንድ እኮ ነው የገባው። እንዲዘርፈን ነው እንዲጋለበን ነው ምንድን ነው? ሞዴሬተር ተጠቀሙ ሞዴሬተሮች። ምን አስበህ ነው? ሰላም ጅቦ ሀዋይ ቪዲዮ ካልከፈታችሁ የለም እኔ የለ ሁሉም በኩል ነው የምንዳኘው። በብሔር ምናምን የለም። ያ ቪዲዮ ትከፍቻለሽ። ያልሻፍተ ያልሻለው ጸገም የለም ኖ ጸገም አለ። ክፈች ጸገም ወድሃለሁ። ይሄ ጃፒ ካካለስ ነው ጅቦ ሀዋይ ማዕረይ እርዳሜ ብሔርተኝነትን ተገና አድርገሽ ምንም አትፈልጊ።
አዩዬ ቪዲዮ ክፈች እንዳታሳፍሪ። ቪዲዮ የምን በጣም ሞልቶ እኮ ቪዲዮሽን ክፈች የኔ ቆንጆ። እሺ ከፍታለሁ፣ ግን ደግሞ ስልኬ ሊዘጋ ነው። እሺ እኮ በቻልሽው አቅም ባለሽ ሳይዘጋ ቶሎ እንተከፈች። ኦኬ እሺ። ቆንጆ ነች እቺ ልጅ። ቀን እኮ አይተኛል እኮ ቀን አይተኛል ያደርግልናል። እኛ ቀን አይናችን አይሰራም። ቀን አይናችን አይሰራም። ሰላም ማማ አረየሪ እናቴ ቆንጆ ማዝጋለ ታቶ ነብታታ ወዲ የለም ውጪ ለቺቺ አንድ እየበላሽ ነው እንደገባችሁ ኩፍ ያለ ዳቦ ለምን ኩፍ ያለ ነው? ስማ ቀጭኔ ብላለች። ስማ ቀጭኔ ፍየል ቀዘን እየቃመች ነው የምትመስለው። አድርቃ ሰላም የቪዲዮሽን ከፍተሽ የእጁን ስጪው በእግዚአብሔር። እሺ አዩዬ ቪዲዮሽን ከፍተሽ በስነ ስርዓት ጃፒ ለምን ታይ ስማ ጃፒ ለምን ሰው ትሳደባለህ? በኮንፊደንስ ነው የምትገባው አይደል? ምንድነው አፍሽ ውስጥ ያለው ነገር? አሶ እጅ ነው እግር ነው? ጅቦ አበይ አታስቡ ለማት የብሔር ተኝ ነው ጉማማ ነኝ ካሜራቱ ፎሎ መልስልኝ አንጯ በስነ ስርዓት ውጭ ፎሎ እንዲመለስልሽ የመለሱ እያሰጣህ ነው የሆነ እኮ ቢሆንም በስነ ስርዓት ልጅ ማማዬ ብዙዎቹ በስነ ስርዓት አንቺ ህዝብ እኮ ነው የሚያይሽ። ምን ሆነሽ ነው? አርቲስት ጅቦ ቤት እኮ ነው የገባሽው። አክተር ጅቦ ቤት እቺ ቆንጆ ነች እናቴ ቆንጆ ነች። እሺ ፊልተሩን ዳንሰስ ቆይ ቀስ ጅቦ ፎሎ እንዳትመልስ ነግሬሃለሁ። ከታች እያየ ነው። እህቴ እናቴ ቆንጆ ነች። እስቲ ልምልም አታ ቻፒ ቤናች አይ በቃ አስወጣት ጅቦ እናቴ ብዙ ማት እንትናት ጅቦዬ ማለት ነው። ስልኬ ሳይዘጋ ይመር በጣም ፎሎ ሳላረጋት አንተ ምን ሆነህ ነው? ምን ያደርግልሃል አንተ? ተው እንደዚህ አይነት ሰው አያስፈልግም። ለምን እኮ እንዲህ እንደሚጠነቀቅ ጃት ለመጀመሪያ ጊዜ ከዚህ ዋቡላላ ካቡልታኒ ነጋ ይዱ ቪዲዮሽ አራባስዋ እናቴ አንደኛ ቆንጆዬ ይዱዬ ቆንጆዬ ነች እናቴ ቆንጆ። እሺ ቡላላ አስተያየት አለ። ቆም ደግሞ የተሻለ ብትቆም ስትቆም ነው አስተያየት ሰጣታለሁ። አልቆም ጅቦ ቅድም ሼር ያደረኩልን አይተሃል አይደል? ቀይና ቢጫ የሚለብሱ ሰዎች ምናምን ያለክ አንተ ቡላላ ሼር ያደረክለት እንድቹ ሳስበው ገብቶኛልና የተዋወቅ ነው ዛሬ ነው። ተው ጃፒዬ ተው ቡላላ ያታስቀይሙኝ። ያቡላላ ቪዲዮሽ በስነ ስርዓት እንዲሻ ቆንጆ እናቴን ማንንም አናስቀይም። እናቴ ትሙት ጃፒ ከጀርባቸው ምን ያንጠለጥላሉ ነው እጣታቸው ላይ ኪዳነ ሐወይ እስቲ የቲክታክ ሳይኑን የቀጠሮ ጌም ስላለብኝ የቲክታክ ሳይኑን ምናምን ገጨት በትልቁ ናንተ
አይ ለማስታወቂያ ያክል ጅቦዬ እኮ በትልቁ ናታ አዶ ምናምን እንኳን ጊፍት ምናምን እንሰጣለን። ሪስፔክት አድርግ። ጃፒን ተው። ጃፒ ጎረቤቴ ነው። ጃፒ እኮ ሪስፔክት። እስቲ ውጪ፣ እስቲ በቪዲዮ አንዴ ውጪ። ጃፒ ጎረቤቴ ነው። ጀርመን ማለት እዚህ ግደፎ ኖርማሊው፣ ግን ጃፒ ጎረቤቴ። እኔ እንዳንቺ አይነት ጎረቤት ቢኖረኝ ነው ይልሽ ካለውበት ከተማ ነው የምቀይረው። አንቺ ጎረቤት አንተ ቁራሌ እናት አፈርጣጣ መርድ ካሶ አንበጣ ፍሽ ውስጥ ከተሽ እዚህ ሚዲያ ላይ ትወጫለሽ። አሬ የቆዚላ ውድድር ነው። መቼ ነው የጅቦ ጌም? በእናታችሁ መቼ ነው? ገና ብዙ ቀን ይቀረዋል። የግንቦት ሰላምዬ ውጭ እስቲ አታስቡ። በእናትህ ሴቶቻችንን እናድንቅ። እንዴ ምን ሆናችሁ? እሺ ሰላም ሃና ነች። ሰላም አይደለችም፣ ሃና ነች። ሃና ወይ ይቅርታ። አንድ ሰው አበባ እየላከልኝ ነው። ቆይ ቴምር እንድናያት ነው መተደረገ ሴቶች እያለ ነው ተመ ከታች የአርሶ አደር ጊዜ ነው እንዲህ ይላሉ። እናታቸው ነኝ ነው የአርሶ አደር ጊዜ እቺ ነገርኛ የገዛ ወገኖቿን ራሱ እኮ በአካባቢ የመረጠች የምትሰድብ እኮ ነች። በጣም እርግማን የጠገበች ሴት ምን ብሎ ነው ቤተሰቦቿ ማትመች፣ ከዛ ወንድሞቿ እህቶቿ ማትመች። ትሳደባለች። አየህ ምን አልሽ? እስኪ ተሳደቢ። ቆራሌ የተጠራመሰ የቢራጣስ አሜሪካን ሀገር ኔትወርክ የሌላት ተምር ነች። እኔ ያየሁት እኔ ብዙ ስራ ሰራበታለሁ። ለዛ ነው ኔትወርክ ሙይ እስቲ ዛሬ እስቲ ቆይ ጃፒ በእናትህ ተረጋጋ። ቴምርዬ ዛሬ ዝጋ አንተ ደንቆሮ ቪዲዮሽን ክፈች። በሽታው እኮ እንደዚህ የሚያደርጋት መድኃኒትሽን ቶሎ ቶሎ ዋጭ አልተባልሽም? ሄዲ ግን ታውቃላችሁ ብዙ ጊዜ ቴምርን እወዳታለሁ። ያው ጃፒ አልፎ አልፎ ያሟል እናት ይዙበት። አረ ጃፒ ዛሬ ጤነኛ አይደለም ትንሽ። እሺ ምዕመናን ዛሬ የቁንጅና ውድድር ነው። በድጋሚ ጃፒና ቡላላን እንደ ዳኝነት እናመጣቸዋለን። ቆይ ጃፒ የታለ? ቡላላና ጃፒ እንደገና ላኩልኝ ባካችሁ። እድሉ ስለተሰጠኝ አመሰግናለሁ። ልክፈት ቪዲዮ። እሺ በቪዲዮ ዳኞች እየገቡ ነው። ችግር እኮ ደና ሴት አስገባች። ለምንድን ነው ስርዓት ያዝ እንዳትለ። እሺ ጄኒፈር እባክሽ። እሺ ይወስነዋል ማለት ነው። የ55 ዓመቴ ነው። ያው አሮጌ ችግር የለውም። እድሜ አይደለም ዋናው እኛ የእድሜ ጉዳይ አይደለም። እናት ጃፒ አንተ አልሰርብሽም ካልከኝ ብቻ ነው። አንተ አይሰርብሽም ብቻ ነው። እኔና ቡላላ ዛሬ ያው እኔ ካሁን ቆንጅና እንዳሌለኝ ተናግሬ ነው ያው የምገባው። ምንም ችግር የለም። እናከብርሽ ያለ በፊልተር እንደ ሴቱ በፊልተር እየገባ ነው። እኔም በፊልተር እንደዚህ ነው። አሪፍ እንደዚህ በጣም አሪፍ በእውነት። ቆይ ኒሻ በደም ጄኒፈር እናቴን ቆንጅዬ ነኝ። እሺ ከዚህ በኋላ ግን ቪዲዮ ግቢ አትበለኝ እስኪ ስታስገባኝ አንተ በስነ ስርዓት ምንም ችግር የለም። ከቆምሽ ብቻ ችግር የለም። ኖ ዛሬ 30 ደቂቃ እናያታለን። ቆይ ዛሬ 30 ደቂቃ እናይሻለን። ከዚህ በኋላ ግን እንትን አንልሽም። 30 ደቂቃ ሙሉ ገኒ ፎቶ እናቴን ጄኒዬ ቆንጆ ነሽ፣ በጣም ቆንጆዬ ነሽ። ጌታን ማፈር የለብሽም። እሺ አንደኛ ዳኛ እህታችን ፍቅር አለች። ፍቅር
እባክሽ እንጂ ፍቅር አስተያየት። ኦኬ እሺ። በሁለተኛ ዳኝነት የተቀመጠው ጃፒ ነው። ጃፒ እንዴት አያት? አደራ ወንድማችን አንደኝነት ነበርኩኝ፣ በሁለተኛ ደረጃ አደረገኛል። እቺ እህታችን የምር ካላት ስነ ምግባር አንጻር ውበቷ አብሮ ተያይዞ አንደኛ ደረጃ ብትቀመጥ ደስ ይለናል። በገባ ስነ ምግባሯም ደስ ይላል። ጸባዩ ተከከለ የምር ነው። እናንተ ራሱ ምን እያልክ ያለው? አዎ እኔ ነኝ አላመነች ጃፒ ራስህን አጠገቡ ሌላ ሰው ተቀምጦ ነው። ጃፒ ለኔ ሄጄ ሻማ ልሎክስ መጣሁ። እንግዲህ አመሰግናለሁ ስለ አስተያየታችሁ። ቪዲዮ ክፈችና ሁለተኛ ሶስተኛ ዳኛ ይናገር። ቡላላ ሶስተኛም አለ። አዎ ቡላላ አለ። እስከ ሶስተኛ ዳኝነት እኔም እንዳየዋት እስካሁን ከገቡት የተሻለ መልክና ደስ የሚል መልክ ያላት ጄኒፈር ናት። እኔም አሪፍ ብያታለሁ። ግን አትሊስት ደስ ካላት ብትቆም ደግሞ እኔ ፖፖ ምናምን አላሳይም። እንደ ሽኩርኩር ሽክርክር አልፈልግም። ኖ እንዲሁ እንዳለሽ እንዲቆም እንዳለሽ እዚሁ ላይ ምክንያቱም አንደኛ የሆኑ ሴቶች እዚህ ቤት ውስጥ የተዋጋውን ስንት መከራ እንደሚመጣባት አታውቅም። ቡላላ ይሄንን ራሱ ለወጣችሁ ቴንክ ዩ ጎበዝ ሰው ነች እሷ በራሷ ኮርት ገንዬ ቡላላ እስካሁን ጄኒፈር አንደኛ ስለሆነ ጄኒፈር ትቀመጥ እጅ እንዳትወጣሽ። ገንዬ ብዙ ወረሞች ነው የሚጠቀሙት ጄኒፈር። እስቲ ስርዓት ያዝበልናት ጃፒ ተፋታኝ። አላማክ ምንድን ነው? ከማህበረሰብ ጋር ማጋጨት ነው እንዴ? ተው ገንዬ ወይ ደህና ነህ? እስቲ ቪዲዮሽን ክፈችና ከ1 እስከ 3 ዳኛዎች አሉ። ውበትሽን አይተው ይመሰክራሉ። እናቴን ሳይቀልዱ በስነ ስርዓት ማለት ነው። እስቲ እዚህ ሜራ ማታ አዶ ነው ሜራ። አዎ ያ ሜሪዬ ወይ ዝግጁ አይደለችም። እሺ ገንዬ እባክሽ ገኒ ወይ ሰላም ልልክ ነው። አሁን መክፈታችን ኦኬ በወጣትና አንድ ጊዜ መግለጫ እንስጥ። ይኸውላችሁ ቪዲዮ ማትከፍቱ ሰዎች አደገኛ ድሮን ሊደርስባችሁ ይችላል። ልትመቱ ትችላላችሁ። ገብታችሁ ቪዲዮ አንከፍትም ካላችሁ ወቀጣ ሊደርስባችሁ ስለሚችል እባካችሁ ተጠንቀቃችሁ የምትከፍቱ ሰዎች ቪዲዮ መክፈት የማትችሉ ሴቶች አትላኩ። በቃ እናቴ ትሙት መክፈት የሚደብራችሁ ቪዲዮ ለከፈቱ ሴቶች ደግሞ አክብሮት እንዳደረና መንሰጠው አስተያየት ደግሞ ትክክለኛ ደግሞ እንዲገነዘቡ ጅቦ ልንገርህ፣ እዚህ ገብታችሁ አያን ከፍትም ሰላም ልንል ነው ምናምን ስትሉ ጎልጉለን እናወጣና ፎቶአችሁንና እና ጃፒ ቪዲዮ ለከፈተ ሰው ደግሞ ትልቅ ክብር መስጠት አለብን። በጣም ጊፍቱ ይሰጣል። ወንድማችን ወንድ ያጂቦ ሰላም ነው። ያጂቦ ሰላም ነው። አትሳቅ። የሆነ ቁም ነገር ፈልጌ ነው። ስለ መንሱሬ መልእክት ካለ ቪዲዮ ይክፈትልን። እኛም እንመጣለን እንደመግባለን። ውበት አያጂቦ ስማ፣ አንተ የልደታ ልጅ መልእክት ኮስት አናግረኝ። እሺ ለመንሱር መልእክት ካፈካለ እሺ፣ ቪዲዮን ከፍተህ መልእክትህን አስተላልፍ። አያጂቦ ብቻ ነው የምፈልገው የእሱን ጓደኛ። ምን አንተ እዛ ልደታ ያላታ ሲማ ቪዲዮ ክፈት። አንድ አይነት ቋንቋ እያወራን ማንግባባ ሰዎች። እሺ ቆይ በስነ ስርዓት መንሱር ጀማር መልእክት ይላል ገብቶ ሴት ብቻ እባካችሁ። ቆይ ጃፒ ቡላላ ዳኞች ናችሁ፣ ፍቅርም ዳኛ ነች። በማን ቪዲዮን ለከፈተ ሰው ክብር ይገባዋል፣ በክብር እናወራዋለን። ቪዲዮ መክፈት የማትችሉ ሰዎች አትላኩ፣ በተለይ ሴቶች። ሊዱዬ እባክሽ ቪዲዮ ክፈች በስነ ስርዓት እባክሽ ሊዱ። ዋው እንዴ የቅድሟ ነች እንዴ? ተመለሳ መጣች እኮ የቅድሟ። አዎ ኖ አላየንሽም ማለት በስነ ስርዓት ራቅ ብለሻል።
በስ ነው መሸፋፈን የሚባለውን ተይው። መገላለጥ ላይ ያለ ከስራ ውስጥ ራስ ላይ እንዳትለኝ። ይሄኛውን ሰውዬ ደግሞ እንዴት እንደምንሄድበት አሳያለሁ። ይሄኛውን ኖ እናቴ በጣም አስደብራኛለች። በቃ እግዚአብሔር ያቺማ ደብራኛለች። ያቺ አጥማጡ ባሻሽ አንቺ ለአትናንት ሲረማመድብሽ ሰምተዋል። ግን ከጎዳና አንስተ 3 የጋበዝካቸው ሰዎች ስም ስል ነው የረገጥኩልህ ባሻ። በስምን ያመሰገኑ መራዊ እናመሰግናለን እስኪሉ ድረስ ነው ያጠገብኩልህ። እስከ ጥግ ነው ያጠገብኩልህ አብልቻቸው ባሻ። እናቴን አሪፍ ሰው ነው ባሻ። አረ መራዊ እንደሚባሉ አይደለም። በቃ ስሙ ሶሻል ሚዲያ ላይ ጠፍቷል። ማንነቱ ግን እንደዛ አይደለም። በቃ እኔ የተረዳሁት ሊና ገባች። ማናት ሊና? ይኸውልሽ ሊና ስጵያት ነበር። አሁን ገዝተ ላይ ሹፊያት አስገብቻት ነበር። እስቲ ወንዶችን ባታስገባ አሪፍ። ምን ይሰራሉ? ከጃፒና ከመራዊ ውጪ ሌሎቹን ያደርጋሉ። አንዬ ዋሬ ጃፒ ሃኒ ሴራውን ጉንጉኑ ነው የመጣው። ቤት እኮ ታውቃለህ። አዎ አየር ላይ አንተ ጭንቄውን በደንብ ተገንዝበሃል። አይ ጃፒ አጋንንት ልጅ ይሃሉ እንዴ ሲል ሃኒ ስራ ላይ ነች። በእናትህ ሃኒ ስራ ላይ ያላችሁ ሰዎች፣ ማይመች ቦታ ያላችሁ ሰዎች ግን ባትገቡ እባካችሁ። ሴቶች እህቶቻችን በጣም ነው የሚያምሩት። እናቴን ዛሬ የቅንድብ ውድድር ላይ ነበርክ? አልነበርኩም። እንዴት አባታቸው እንደሚያማምሩ እናቴ ትሙት። እኔ እኮ ጅቦ ብዙ ጊዜ ደስ የሚለኝ የብብት ላይ ነው። ቅንድባቸው በጣም ያምራል። እስማ እዚህ ቤት ግን እስቲ ቅንድባችሁ የሚያምር ብብታችሁ አሉ እኮ በጣም መሮ የሚባለው እንግዲህ ናውጣ ሄድና እዛ ተልከስከስ ቤተሰብ አትንካ። መሯሪ በስራት መናገር ጨቢሴ ዝም በል ማለት ነው። ጨቢሴ በስራት መናገር የማይችል ሰውዬ እንዴ! ተጨነቁ እኮ። ተው ጅቦ አስገባኝ። ጎይቶ ማሐወይ ነው የሴቶች ፕሮግራም ነው ዛሬ። እስቲ ታሉ በእናታችሁ ጸጥ ብለዋል ሴቶች ዛሬ ረጭ እና ታዲያ ጃፒዛ አስደንብረዋቸው እዚህ ሊገቡ ነው። ቡላ የሆነ ቤት ሼር ብድድ አድርጋ ይሻላል ቢሆንቻለች። ጅብነት የመገብኳቸው 4 ሰዎች ዛሬ ነፈርኩኝ። እናቴ ትሙት መሳቅ የጀመርኩት ስንት ሰዓት እንደሆነ ታውቃለህ? ስንት ሰዓት ላይ ነው የደወልኩት? ኦኬ እኔ ሰዎቹን እንደመገባቸው ሲሄድ
ትንሽ ቅር ያለኝ የሆነ ሰው ስም እያስጠራው ነው የመገብኳቸው እና እሱ ነበር የመቻቸው እባክህ ይመገቡ። አይ በሲክስ ብሎኝ ነበር እሱ በሲክስ ብሎኝ ነበር። እጅቦ ይመቸው። እናቴ ትሙት አሪፍ ሰው ነው። እናቴ ናን ያከብረዋል። አይ ሆዴ ቶቶቶማ በቃ ከባድ ሰው ነው። እናቴ ትሙት እንደሚታሰቡ አይነት ሰው አይደለም። በቃ ይመቸው። በቃ ከዚህ በኋላ እኔ እሱን አልነቁረውም በምንም። ስማ ቡላላ ወይ ጀብነት ከዚህ በኋላ 8 ሰዓት እዚህ ቤት ቁጭ ብንል ማን እንደሚገቡ ታውቃለህ? ቦራ፣ አህመዲን፣ ሰይድ፣ ሙሉ፣ ቢኒ ለምን ከዚህ ወተን ሼር እንደራረብ? ጅቡ አንዴ ብቻ አድምጠኝ። እኔ ባለሁበት ሌቭል ነህ በልሽና እንሂድ እኮ ዞር እንበል። እናትሽ ታሪክ ቤት አናጣ ይመሽሽ። የሚገቡ ሰዎች ይህም ቤት ፎሎ ያደረጋችሁ ሰዎች ፎሎ አድርጉ፣ ኮፒ ሊንክ አድርጉልኝ። ሪፖርት የተደረገበት ስለሆነ ከሀጂ ጎን